ተነሳ እንዴ? አዎ። እንዴት እዚህ መጣ? ማለት ምንም አታውቅም ነበር? ምን ትዝ አይለኝም። ማታማ በጣም ደስ የሚል ምሽት ነበር። በጣም ጣፋጭ ምሽት። ለነገሩ ሁለታችንም በጣም ሰክረናል። ብታስታውስ ነበር እንደው የሚገርመኝ። ወይኔ ብታይኔ ራሱ እንዴት ደስ እንዳለኝ። ቆይ እዚህ ክፍል ገብተን ያደረግነውን ማታስታውስ? እዚህ ደግሞ ምን አደረግን? ያው ሳሎን የጀመርነውን ደስታ መደምደሚያ ያንን ደስ የሚል ነገር። ምን አደረግን? ምን ሆነ? ሁለት የሚዋደዱ ጥንዶች ልብሳቸውን አውልቀው አልጋ ውስጥ ገብተው ምንድነው ሊያደርጉ የሚችሉት? አደረግን እንዴ? ያ በጣም ሰክሬ ነበር ማለት ነው። መጀመሪያም እኮ ስመጣ ትንሽ ሞቅ ብሎኝ ነበር። ከዛ አንቺን ካገኘሁሽ በኋላ ምን እንደተፈጠረ አላስታውስም። በነገራችን ላይ ጀግና ያብያለሁ። ይልቅ እማዬና አባዬ ይመጣሉ። ስለዚህ ነገር ያውቃሉ አይደል? አይ እኛ ለነሱ መንገር ባለብን ሰዓት ተነጋግረን እነግራቸዋለን። ግን ደስ የሚላቸው ይመስላል። አዎ እንዴ፣ በጣም ነው ደስ የሚላቸው። ኦኬ፣ እንደዛ ከሆነ መቼ መንገር እንዳለብን እኔ እናንተ ተነጋግረን ወስነን እናሳውቃቸዋለን። እስከዛው ግን እነሱ ፊት ምንም የተለየ ነገር ማሳየት የለብንም። ሁሉም ነገር ከዚህ በፊት እንደነበረው ነው የሚሆነው። እሺ ቆይስልሽ ነው እንቅልፍን ትተኛለህ ወይስ ተነስተህ ቁርስ እንብላ? እሺ ቆይ ግን አንቺ መቼ ነው የምትረጂኝ? እንደማፈቅርሽ ደጋግሞ የነገርኩሽ ያለኝን ደስታ በሙሉ ላንቺ ስለዋልኩኝ። ቆይ ከዚህ በላይ ምን ላድርግ? ኧረ እባክህ አደረክልኝ። ይኸውልህ እኔ እሱን ነገርህን በጣም ነው የምወድልህ። እሺ አንድ ቀሽ ማሳብ ምን ነው ታውቃለህ? ጓደኛዬ ለኔ ምን ማለት እንደሆነች አልገባህም። ስለምን ጓደኛ ነው የምትወሩ? ይሄ የመጃጃሉን ስራ የሰጠችኝ ነው። አንተን በጣም ነው የምታፈቅረው። አንተ ግን እምነቷንና ፍቅሯን ከርተ ከሌላ ሴት ጋር እንደምትዳራ በደንብ ነው የማውቀው። ለምን ይመስላል ካንተ ጋር ሴክስ ማድረግ የማልፈልገው? ቆይ ግን ስለምን እንደምትወሪ ታውቂያለሽ? በጣም ግራ እያጋባሽ ነው ያለሽ። ጤነኛ አልመስላልኩ? ባክስ ቀልድ ነው። ግን ምን ያህል ነው የምታፈቅረኝ? የኔ ፍቅር አስደነገጥሽኝ እኮ። ዛሬ በህይወት የምትመኘውን ነገር ልሰጥ ፍቃደኛ ነኝ። አንተ ልትቀበለኝ ፍቃደኛ ነህ? በቃ መንሺ ማለት ነው? ማለት ምን ነው ማምን እንዴ? አንተ ለኔ ያለን ፍቅር እስካረጋገጥኩ ካንተ ጋር ሴክስ አላደርግም ብለሽ ነበር። አምኛለሁ። አንተ በጣም ጥሩ ሰው ነህ። ከኔ ውጪ ልብህን ለሌላ ሴት እንደማትሰጥ አመንኩ። ድሮም እኮ መኘኝ ብዬሽ ነበር። ልቤ ውስጥ ያለሽ እኮ አንቺ ብቻ ነሽ። ግን ከዛ በፊት ዛሬ ምሽት በቆንጆ ሮማንስ ሙድ ማድረግ የምፈልገው። እንዴ እኔም በጣም ደስ ይለኛል።
ሄሎ ውሻ እስካሁንም ዝም ያልኩት ስራዬ እንደጅ እኔ እኮ መጀመሪያውንም ነግሬሽ ነበረ። አንቺ አልሰማም አልሽ እንጂ አሁን በይ ከሱ እየተቀበልኩኝ ወደ አንቺ ያስመለስኩልሽ ንብረት አሁኑኑ ክፍያዬ። ውሻ አሁንም ዝም ያልኩት የጀመርኩት ስራ እንዳይበላሽ ብዬ ነው። ታኛለሽ እንዴት እንደምሰራለት። ግን አሁንም አንድ ነገር ይቀረኛል። እሱ በእኔ ላይ ይሄንን እርድና እንደሞከረ እኔ ደግሞ እርድና ምን እንደሆነ አስተምረዋለሁ። አንቺ የመጨረሻ አንድ ነገር ብቻ ስሪልኝ እኮ። ቆይ ምንድነው ማደርገው? በቃ ዛሬ ሊያገኝሽ ይፈልግ የለ? አዎ ይፈልጋል። ከዚህ በለጠ ማስረጃ አለ? አይ በቃ ዛሬ ማታ ለመጨረሻ ጊዜ ያገኙ። እሺ እሺ በቃ አደርገዋለሁ። ሰራለታለሁ። በቃ በኋላ ደውልሻለሁ፣ እንገናኛለን። እሺ በቃ እንገናኛለን። ጆ ይልከስከስ በእኔ ላይ እንዲህ አንቺ እንዴት እኮ ሀቀኛ መስሎ ለመታየት እንዴት ሲጥር እንደነበረ ይሄ ውሻ ጫወተብኝ። አረ ጓደኛዬ ተረጋጊ። ጨጓራሽን እኮ አቃጠልሽው። መጀመሪያውም እኮ ያ ሁሉ ነገር ያደረግነው አንቺ እንደዚህ እንዳትሆኝ ነው። ደግሞ ዋናው ሳይጎዳሽ መንቃትሽ ነው። ደግሞ እኮ ስንት ነገር ከሱ ጋር ማሰቤ። እሺ አሁን ሲዋረድ በምን አይኑ ላይ ነው? በሁለት አይኑ ነው የሚያይሽ። ያ ሁሉ ነገር ያደረገ ልጅ አንቺን ለማየት የሚፈራ ይመስልሻል? ወይኔ አሁንስ እኔ ለሱ አፈርኩለት። አንቺ ከኔ ጋር ሲሆን እኮ እንዴት እንደሚሆን ብታየው። አይደለም ሌላ ሴት ጋር የሚሄድ ከኔ በፊት ሴት የሚያውቁላ እኮ አይመስልም። ወይኔ ሄሎ ወይ አስቸኳይ ነው አሁን? እሺ በቃ እሺ። ወይኔ ልዩዬ ይህን ሰሞን ስራችን መጉላላቱ ነው። ምን ነው? አስቸኳይ ስራ ገጠመኝ። ማለት ይሄን ያህል አስፈላጊ ነው? ይሁንሽ ደግሞ ስሜታዊ ሆነሽ ተናግረሽ ያደረግነውን ነገር እንዳለ እንዳታበላሽ። ምን አድርጌ አበላሽዋለሁ? በምንም ታምር አንቺ እንዳወቅሽ ማወቅ የለበትም። ውርደቱን እሱ ራሱ በደገሰው ድግስ ላይ ነው የምናዋርደው። ቆይ ባገኘውስ? ከዚህ በኋላ እየመጣ እንዲጃጃልብኝ አልፈልግም። እውነቴን ነው። እኔ ከዚህ በኋላ የእሱን ውሸት መታገስ አልፈልግም። መታገስ አለብሻ። ቆይ የእሱ ፍቅር እንዲቆርጥልሽ አትፈልጊ? እሱማ እፈልጋለሁ። በቃ ትንሽ ቀን ታገሽ፣ ከዛ እመጣለሁ። ደግሞ ጓደኛ አኩራሻለሁ። ወይኔ ልዩ፣ ማንም አራዳ ነኝ ባይ የማይሸውደኝ ልጅ ይሄ ፋራ መጥቶ ያጃጅለኝ። በቃ ተረጋጊ። ከዚህ በኋላ ራስሽን ነው የምትጎጂው። ሁሉም ነገር እኛ ባሰብነውና ባቀርነው መንገድ ነው መሄድ ያለበት። አሁን በዚህ ሳምንት እንደሌለው ደውዬ መርዶ ላርደው። ድምጽ አልፈልግም፣ ላወር ነው ማለት ነው። እሺ ሄሎ ሄሎ፣ እኔ ፍቅር ቆየሽ እኮ። የኔ ፍቅር በዚህ ሳምንት መገናኘት እንደማንችል ልነግርህ ነው። ምን ነው እንደዚህ በቶሎ ምን ገጠመሽ? አስቸኳይ ነገር ገጠመኝ። ዛሬ ለተፈጠረው ነገር ግን ይቅርታ እሺ የኔ ፍቅር። ለምን የተፈጠሩን አትነግሪኝም? የከፋ ነገር ነው እንደገጠመሽ? አዎ ግን መደዋወላችን አይቀርም። ሁኔታውን ደውዬ አሳውቅሃለሁ። እኔ ግን በጣም እያስጨነቅሽ ነው። ቢያንስ የተፈጠረውን ብትነግሪኝ ትንሽ ረፍል ነበር። ውይ የኔ ፍቅር ብዙ ጥያቄና ጭንቀት እንደማልወድ ታውቃለህ። በቃ እስክመጣ በጣም ነው የምጓጓው። እሺ እኔም በጉጉት ነው የምጠብቅሽ። ደግሞ ራሽን ጠብቂሽ። በቃ እሺ ቤብ ሚስ ዩ ባይ። ለመማገጥ ይሄን ያህል ችኮላ? ወይ ባጣ ቆዩ ጋር ደወለ። አንቺ ጋር ደወለ? በይ እሱ እንደተጃጃለው በደንብ አርገሽ ተጃጃይበት። እሺ እኔ ማውራት አስጠልቶኛል። ማውራትማ ግዴታሽ ነው። ምንም አይነት የተለየ ስሜት ማየት የለበትም።
ፍቅርሽ እንዲቆርጥልሽ ውሸታምና አስመሳይ መሆኑ በደንብ ማየት አለብሽ። ሴት ልጅ ከወንድ ጋር ለመፋታት ከማሰባ ከ2 ወር በፊት መፋታት ትችላለች። ከዛ ጥላው መሄድ ትችላለች። ወንድ ልጅ ግን ከተፋታ ከ2 ወር በኋላ ነው እንደሄደች የሚገባው። ሃይ የኔ ፍቅር። ሄሎ የኔ ፍቅር፣ የት ነሽ? አሁን ማድ ቤት ነኝ። ዛሬ መምጣት እችላለሁ የኔ ልዩ ሴት? አዎ ትችላለህ። እሺ መጣሁ። አንተ እዚህ ምን ትሰራለህ? እናንተ እኮ ቤት ነው ያሉት። አረ ችግር የለውም። እኔ እኮ በህልሜ ስላየሁሽ ሰላም አደርሽ ወይስ አላደርሽም ብዬ እሱን ለማጣራት ነው የመጣሁት። እና ቢሆንስ? ቆይ ያለመደብህን በዚህ ሰዓት እዚህ ቢያገኙ ምን ብለህ ልታስረዳቸው ነው? አረ እንደዚህ አትፍሪ፣ ችግር የለውም እኮ። ለምንድን ነው የማልፈራው? ደግሞ ተነጋግረን የለ እንዴ? ምንም አይነት ክፍተት ማሳየት የለብንም ተባብለን የለ? እሺ በቃ አንዴ ብቻ ልሳምሽ። ጥንፌ ዛሬ ምሳ ምን ቋጠርሽልኝ? ምሳያችሁ የሚወዷትን ምስር ነው ቋጠርኩለት። የማታ ወራት ግን ጨው በስቶበታል። በልየና ሞት ነው ያደረው እኮ። በስቶበታል እንዴት? በስቶበታል ትለኛለች እንዴ? በስቶበታል። እሱ ጨው የበዛበት ሲበላ ነው የሚያሟ ሞት ነው ያደረው እኮ እያልኩሽ ነው። አንቺ ልኬቱም ጠፍቶብሻል እኮ። አይ እንደው ትንሽ ጥሩም ስላልሆንክ ይሆናል እትዬ። ምን ሆንሽ? አይ እንደው የራሴው ጉዳይ ነው እኮ። ነገርኛ አንቺ ጉዳይ ማለት እኮ እኛም ጉዳይ ነው። እሱስ ነው እንደው ነገርኛ አልኩሽ እኮ ጥንፌ። ምንድን ነው? አይ ተክፍለ ሀገር እኮ ታላቅ ወንድምሽ ታሟል ተብዬ። ምን ሆነ? ከባድ ህመም ነው? አዎ እንደው መኪና ገጭቶት ነው አሉ። እና ምን ይሻላል ታዲያ ጥንፍዬ? እንደው ምን ነው አውቄውት እኮ የወንድም ነገር እኮ ታዲያ ከባድ ነው። ወይ ካልሆነ ለምን ደርሰሽ አትመጪም? አንቺም ልብሽ እርፍ እንዲል። ደግ አይዞሽ የኔ ልጅ በርቺ። በይ እንግዲህ ደርሽ እስከመጣ ድረስ ከራስሽ ጋር ተማከሪ። የህክምናውን ጉዳይ እኛ እናግዝሻለን። አይዞሽ የኔ ልጅ በርቺ። ደግ ትይሽ። እሺ ደህና ወይ? ሰላም ዋሉ። እሺ ህይወት ሁልጊዜ በእኔ ላይ መልኳን እንዳዞረች ነበር የሚሰማኝ። ምክንያቱም እኔ ከህይወት ምንም ትርፍ ያገኘው አይመስለኝም ነበር። በቃ እኔ ከመኖር ያገኘው ጥቅም አለ ብዬ አላስብም ነበር። የማታዋ ጨረቃ ሙሉ ለሙሉ አንቺ ላይ በራች ነው የሚመስል። ለወንድሜ ስለኔ ነገርከውን በሙሉ ነግሮኛል። እኔም እኮ ላንተ ስሜት ነበረኝ። ምን አይነት ስሜት? ግን እኮ ብዙ ነገር አልነገርኩትም። ግን እየሆነ ያለው ነገር እውነት ነው። አንቺም ለኔ ስሜት ነበርሽ? እንዴት አይኖረኝም? ግን አንድ ነገር ስለዋሸው በጣም ይቅርታ። ምን? እኔ እዚህ ቤት በሰራተኝነት የተቀጠርኩት ካንተ አጠገብ ላለመራቅ ነው።
አሁን ለምንድን ነው እንደዚህ አይነት ስሜት የሚሰማው? እንዴት እዚህ መጣ? ማለት ምንም አታውቅም ነበር? ምንም ትዝ አይለኝም። ማታማ በጣም ደስ የሚል ምሽት ነበር። በጣም ጣፋጭ ምሽት። ለነገሩ ሁለታችንም በጣም ሰክረናል። ብታስታውስ ነበር እንደው የሚገርመኝ። ወይኔ ብታይኔ ራሱ እንዴት ደስ እንዳለኝ። ቆይ እዚህ ክፍል ገብተን ያደረግነውን ማታስታውስ? እዚህ ደግሞ ምን አደረግን? ለምንድን ነው መኖርን በጣም እየፈለግኩ ያለሁት? ለምንድን ነው በጣም ደስተኛ እየሆንኩኝ ያለሁት? ሁለት የሚዋደዱ ጥንዶች ልብሳቸውን አውልቀው አልጋ ውስጥ ገብተው ምንድን ነው ሊያደርጉ የሚችሉት? አደረግን እንዴ? ያ በጣም ሰክሬ ነበር ማለት ነው። መጀመሪያም እኮ ስመጣ ትንሽ ሞቅ ብሎኝ ነበር። ከዛ አንቺን ካገኘሁሽ በኋላ ምን እንደተፈጠረ አላስታውስም። በነገራችን ላይ ጀግና ያብያለሁ። እሷ የኔን የህይወት መልክ የቀየረች እየመሰለኝ ነው። አባዬ እንዴት ነህ? ዛሬ ምንም አይነት ገንዘብ እንዳትጠይቅ። ኧረ አባዬ እኔ ገንዘብ ልጠይቅህ አይደለም። እንደውም ከዚህ በኋላ በተማርኩበት ሙያ ስራ ለመጀመር ወስኛለሁ። እየቀለድክ ነው? አሁን ከራስህ ጋር ተግባብተህ በትንሽ ደግሞ ስራ ልትሰራ አሁን ራስን እንደው ለስራ አነሳሳ? አባዬ መነሳሳት እኮ አይደለም። በቃ እስከዛሬ ስለምኑኝ የነበሩት ድርጅቶች አሉ አይደል? አዎ አሉ። ግን አንተ ጠግበህ ስራ ንቀህ የኔና የእናትህ እጅ ጠባቂ ሆነ አረፍከው። ከዚህ በኋላ እሱ እንዳኔ አታገኘው። ከዚህ በኋላ የምታገኘው አንተ የምትኮራበትን ዳኒ ነው። ይቅርታ አባዬ፣ አንዴ ስልክ። አቤት። አዎ ነኝ። እሺ፣ በጣም አመሰግናለሁ። ዛሬ እችላለሁ። አዎ እሺ፣ አመሰግናለሁ። አየህ አባዬ፣ ከስራ ቦታ ነው። ነገ መተህ መጀመር ትችላለህ አሉኝ። ስራ ልቀጠር ነው። አይ ፈጣሪ፣ ጸሎቴን ሰማኸኝ ማለት ነው። እኔስ ልጄን አጥቼዋለሁ ብዬ ነበር። እንደዛ ተሰብረህ ሞራል ሞቶ ሳይ ዳግመኛ ትነሳለህ ብዬ በፍጹም አስቤ አላውቅም ነበር። ግን አየህ ለሁሉም ጊዜ አለው። በቃ አባዬ አንተ ቤት ግባና እረፍት አድርግ። እኔ ደግሞ ስራው ጋር ልኝ። አየህ እኔ ልጅ በእኔ እድሜ ስትሆን እንደዚህ ባደረግኩ ኖሮ ብለህ ከምትቆጭበት ቁጭት ራስን እያዳንክ መልካም ህይወት መንገድ ነው። በርታ። እሺ አባዬ ቻው። በቃ ተመስገን። እንዴት ዋልሽ? እግዚአብሔር ይመስገን ጋሽዬ። ደህና ዋሉ? ደህና ተመስገን ነው። በስንት ጊዜያችን ቸር ወሬ ሰማን። አይ አንተ ነገር ደግሞ ምን ተገኘ? እዚህ ቤት ይሰማ የነበረው እያደረ ጉድ በቸር ወሬ ተቀይሯል። ማንን ነው ደግሞ? የኔ ልጅ ዳኒን ነው። እንግዲህ ሌላ ወንድ ልጅ የለኝም። አንተ ልክስክስ፣ በስተመጨረሻም በትክክለኛው ሰዓት አገኘሁ አይደል?
መጣሁ። እሺ ተመስገን ተመስገን። እንዴት ዋልሽ? እግዚአብሔር ይመስገን ጋሽዬ። ደህና ዋሉ? ደህና ተመስገን ነው። በስንት ጊዜያችን ቸር ወሬ ሰማን። ደግ አይ አንተ ነገር ደግሞ ምን ተገኘ? እዚህ ቤት ይሰማ የነበረው እያደረ ጉድ በቸር ወሬ ተቀይሯል። ማንን ነው ደግሞ? የኔ ልጅ ዳኒን ነው? እንግዲህ ሌላ ወንድ ልጅ የለኝም። ደግሞ ምን ተገኘ? በኋላ ደግሞ ይሄ ዱርዬ፣ ይሄ ሌባ፣ ይሄ ወመኔ ይመጣል ደግሞ። አይመጣም። ልጄ በትክክል ተቀይሯል። እኔ ፊት እኮ ነው አሁን ተደውሎለት ለስራ ሄደው። ስልክ ተደውሎ ስልክ መደወል ታዲያ ብርቅ ነው እንዴ? አይደል? አየሽ፣ ጥያቄ መሆን ያለበት ከየት ተደወለለት ወዴት ሄደ የሚለው። እሺ የት ነው ሄደው? ንገረኝ እስቲ። ነገ ስራ በተማረበት ሙያ ለመስራት አሰሪዎቹ ደውለውለት ነው ሄደው። ምን እንዳለ ታውቂያለሽ? ከነገ ጀምሮ ራሴን ችዬ ስራዬን እሰራለሁ፣ እኔ የቀድሞ ዳንኤል አይደለሁም፣ አኮራሃለሁ አለኝ እኮ ነው የምልሽ። ኡቴ ደግሞ ዛሬ ልጅ መባል ተጀመረ። በልበል ዞር በልልኝ፣ እኔ ወደ ስራ ልሄድ ነው። ጥሩ ጥሩ ነገር ሲሆን ያንተ ልጅ፣ መጥፎ መጥፎ ነገር ሲሆን ደግሞ የኔ ልጅ ነው። የኔ ልጅ ምን ነው ማብሪያ ማጥፊያ ነው? እንደዚህ ጓጉችለት የነበረው ነገር ዛሬ ልታሳኪልኝ ነው እንዴ? ለእንደንት አይነት ወንድ እኮ ሲያንስ ነው። ደግሞ ዛሬ ትልቅ ሰርፕራይዝ አለ። ከዚህ የሚበልጥ ሰርፕራይዝ? አዎ፣ ከዚህ በጣም የሚበልጥ ሰርፕራይዝ። ከዚህ የሚበልጥ ሰርፕራይዝማ በጭራሽ ሊኖር አይችልም የኔ ፍቅር። አይኔን ጨፍን። አሁን መግለጽ ትችላለህ። አንተ ልክስክስ፣ በስተመጨረሻም በትክክለኛው ሰዓት አገኘሁ አይደል? ዝም በል። ጭራሽ ደግሞ አፋለኝ ብለህ ልታወራ ነው እንዴ? አምኜህ ነበር እኮ። አይገርምም? እንደዚህ እንደምትሆን ግን ገና ያኔ ያወቅሁት። አስታወስከው? ሁሌ እኔ እናንተ የምንገናኝበት ካፌ፣ ሰላም እዛ ካፌ ትሰራ ነበር። አንተ እይታ ውስጥ እንደገባችም ገና ያኔ ያወቅሁት። እና ሰላም የኔ ጓደኛ እንዳልሆነች እንድታውቅ አይደለም። አንተ ወደ እሷ የምትሄድበትን ብቻ ሳይሆን እሷ ወደ አንተ የምትመጣበትን መንገድ እኔ ነኝ ያመቻቸው። እንደዛ አይደለም እኮ ልዩ። አልጨረስኩም። ከዛ ከኔ እየተቀበልክ ለሷ የምትሰጣትን እያንዳንዱን ነገር አንድ በአንድ ተቀበልኩ። ከዛ እኔ ምንም እንዳልተፈጠረ ግንኙነታችን እንዲቀጥል አደረኩ። አይገርምም ታዲያ? ያንተ መጨረሻ በእንደዚህ አይነት ውርደት፣ ቅሌት ተጠናቀቀ። አንተ ተሸንፈሃል። ሰማኛለህ? ድጋሚ አጠገቤ መድረስ አይደለም እኔ በምኖርበት አካባቢ እንዳላይ። እሺ ቆሻሻ። ሁለታችንንም በእኩል ሰዓት ማግኘት ፈልገ ነበር አይደል? ይኸውልህ እሷ በጣም ነበር የምታፈቅር። አንተ ግን በልክስክስ ማንነት እቺን የመሰለች ሴት አጣ። ይኸውልህ ሴት ልጅን ስታስብ ከወገብ በታች ባለው ስሜት አታስብሽ። ፍቅሯን በልቧ ለማመን ነበር።
ለምን አልሰጠውም? እሰጠዋለሁ። ቢያንሰኝ እንኳን መኪናን አስጄም ቢሆን እሰጠዋለሁ። እኔ በኋላ ረብሻ አልፈልግም። ደህና ስራውን እየሰራ ያለው ልጅ ገንዘብ ሰጥተህ እንዳታበላሽም። እኔ ልጄን አምነዋለሁ። አሁን ይዞ የመጣው የቢዝነስ ሀሳብ በአጭር ጊዜ ትርፋማ የሚያደርግ ቢዝነስ ነው። ይሄን ደግሞ ስራ ቦታ መጥቶ ነው በደንብ የነገረው። እንደዚህ አይነት ነገር የት ቦታ መጥቶ መናገር እንዳለበት እንኳን በትክክል ያውቃል። እንደውም ዛሬውን ነው ዛሬውን። ኧረ ተው አንተ ሰውዬ፣ ትንሽ ጊዜ አስብበት። በኋላ ደግሞ ልጁን ካልገደልኩ ብለህ ያዙ ይልቀቁኝ እንዳትል። በኋላ መዘዙ ለኔው ነው። ስለምን መዘዝ ነው የምታወሪው እንዴ? እስኪ አትንጋደጅ፣ በጎ በጎውን አስቢ። እንደው መቼም ደንቃራ ነሽ ወይ ደንቃራ። እሺ እኔ ብቻ እዚህ ነገር ውስጥ ግን የለሁበትም። ልጄ በህይወቱ ለመጀመሪያ ጊዜ ነው ትክክለኛውን መንገድ የያዘው። እኔ ደግሞ ዝም ብዬ ሳይሆን ራሴ እነሱ ውስጥ ማየው። ስለዚህ የፈለገውን ነገር ቢጠይቀኝ ከመስጠት ወደኋላ። ጥሩ እሺ። ጠልፍዬ አንዳንድ ጊዜ እኮ እዛ ኪችን ስታንጎራጉሪ ሰማሻለሁ። እስኪ ዛሬ ለኔና ለበሌ አንጎራጉሪልን። አይ እንደው እትዬ፣ እኔ እኮ እንደው ዝም ብዬ ከብት ታግድ እንደው ሀገር ቤት ትናፍቀኝ ነው እንጂ ጥሩ ድምጽም እኮ የለኝ። ይሄ ጠልፍዬ ጎሽ፣ የምሸልምሽን ነገር አታውቂ። ጎሽ የኔ ልጅ አንጎራጉሪልን። አይ ወርሶታሉማ። መንገደኛው ልቤ መንገደኛው ወዶን አይወዶ ተማላቀው አገር ተሻገረ ማዶን አይ ማዶ ቀኑን ስራ አልሰራን እረፍት የለኝ ማታን አይ ማታ ተሆዴ ተቀብሮ የሩቅ ሰው ትዝታ የሩቅ ሰው ትዝታ እንደው ከንበል እንደው ደፋ እንደው ከንበል ደፋ ይላል ጎፈሬው መሽቶ እስከሚመለስ ልቤ ማያምነው አይድል እንደው እቴት ሀገር ቤት ነው ያስታወስብኝ። አይና ወይ ጉድ! የሚገርም ድምፅ ነው። ጎበዝ ቆንጆ ድምፅ ነው ያለሽ እኮ። እሺ እሺ ጋሽ አይገርምም? ጎበዝ ናት። ሌላም ጊዜ ቤት ውስጥ እንደዚህ ታንጎራጉራለች። አዎ ታንጎራጉራለች። ጎበዝ የሚገርም ናት። ድምፅ ነው ያላት። እኔ ደግሞ አንድም ቀን ሰምቻታለሁ። አይ ነው ለኔ ነው ከኪችን ልጁ እንዲወለድ የምትፈልግ ከሆነ በእኔ ሀሳብ መስማማት አለብን። አለበለዚያ ልጁን አልወልድም። ማለት ምንድነው ማድረግ ያለብኝ? ምንድነው ሀሳብሽ? የኔ ፍቅር ሀሳብሽ ምንም ይሁን ምንም ከማድረግ ግን ወደኋላ አልልም። 1 ሚሊዮን ብር ፈልጋለሁ። ይሄንን ብር እንደምንም ብለህ ማምጣት ካልቻልክ ልጅ የሚባል ነገር የለም። አንተም እዚህ ፍቅር ፍቅር ማለትን ታቆማለህ። በቃ ሁሉም ነገር ያበቃለታል። ያበቃለታል? ለምንድን ነው ራስሽን ከገንዘብ ጋር የምታወዳድሪው? አንቺ እኮ ከየትኛውም ገንዘብ በላይ ውድ የሆንሽ ሴት ነሽ። ከምንም ነገር ጋር ራስሽን አታወዳድሪ። ሁላችሁም አንድ አይነት ናችሁ።
አታላይ አስመሳዮች። ወንዶች ስትባሉ በስሜት ብቻ የምትመሩ ተንቀሳቃሽ ፍጥረቶች ናችሁ። ሁሉንም እኮ አንድ ናችሁ ብሎ መፈረጅ ጥሩ አይደለም። ልመክረኝ? እኔ ላስረዳሽ አይደለም፣ እውነቱን ነው እየነገርኩሽ ያለሁት። ሁሉም ሰው የተለያየ መልስ እንደሚኖረው ሁሉ የተለያየ ጸባይ ነው ያለው። ሁሉም ሰው አንድ አይነት ባህሪ ቢኖረው ኖሮ ምድር ላይ ምንም አዲስ ነገር ባልተፈጠረ ነበር። ህይወት ራሱ አሰልቺ በሆነ ነበር። ለዚህ ደግሞ ጥሩ ምሳሌ የሚሆነው እኔ ጋር ላንቺ የተዘጋጀ ነገር አለ። እኔ ስላንቺ ብዙ ነገር አውቃለሁ ጥልፌ። ምንም የምታውቀው ነገር የለም። እሺ ምን የምታውቀው ነገር አለ? እኔ ስላንቺ ማወቅ የጀመርኩት አንቺ እዚህ ከገባሽ ከወራት ጊዜ በኋላ ነበር። ምንም የምታውቀው ነገር ሊኖር አይችልም። ይኸውልሽ ልዩ ልዩ ነው ያልከው? እንዴ ቆይ ማናት ልዩ? ልዩ ታምራት። ታምራት ያባትሽ ስም ነው። ዋው አይሽ አይደል? እኔ ስላንቺ ብዙ ነገሮችን አውቃለሁ። ምንድን ነው የምታወራው? ቆሽ ምንድን ነው የምታውቀው? የአባዬ ቀለበት፣ የማየም ብቻ እዚህ ቤት ሲጠፉ የነበሩ ነገሮች ሁሉ አንቺ ትሰርቂያቸው እንደነበር አውቃለሁ። የት እንደምትደብቂያቸውም አውቃለሁ። እና ደግሞ ያ ወንድ ልጅ አለ፣ እሱም ፍቅረኛሽ እንደሆነ አውቃለሁ። የሰረቅሽንም ለሱ ስታቀቢው አይቼሻለሁ። እሱ እዚህ የመጣ ቀን አመሻሹ ላይ በስካር መንፈስ ሆኜ ለአንቺ ስሜት እንዳለኝ የነገርኩትም ከሌላ ሴት ጋር ሲሳሳም አይቼው ነበር። ለዛ ነው። ቆይ ይህን ያህል እኔን መከታተሉን ለምን ፈለግ? እሺ እኔ እንደምሰርቅ ካወቅ ለምን ዝም አልከኝ? አየሽ አይደል የሁሉም ሰው ባህሪ የተለያየ ነው ያልኩሽ ለዚህ ነው። እኔ አንቺ እንደምትሰርቂ ለማየና ላባዬ ብነግራቸው ከዚህ ቤት ያስወጡሻል። እነሱ ደግሞ አንቺን ያምኑሽና ያከብሩሽ ስለነበረ መቀጠልም ያለባቸው በዚሁ መልኩ ነው ብዬ አሰብኩ። ምክንያቱም እወድሽ ስለነበረ ያንቺን የተደበቀ ማንነት ማንም ሰው እንዲያውቅ አልፈለኩም። እንዳልሽው ከሆነ ብሩ ያስፈልግሻል። ስለዚህ አባዬ ስራ መጀመሪያ ደስተኛ ስለሆነ የሆነ የቢዝነስ አይዲያ ያለኝ ብዬ 1 ሚሊዮን ብር እንዲሰጠኝ ካረኩ በኋላ ላንቺ ሰጥሻለሁ። ለምንድን ነው እዚህ ጠራኝ? ይህ ገንዘብ ከቤተሰቤም ሆነ ከአባዬ ጋር ሊያቆራርጠኝ እንደሚችል አውቃለሁ። ግን ደግሞ አንቺ ብሩ ያስፈልገኛል ብለሻል። ስለዚህ አባዬን ለቢዝነስ ጠቅመኛል ብዬ 1 ሚሊዮን ብር ተቀብያለሁ።
አካውንትሽን ንገሪኝና ትራንስፈር ላድርግልሽ። 1000 20 88 90 እሺ እንደውም ተወው በቃ አልፈልግም። ለምን? ምን ነው? በቃ እኔ ይህንን ቤተሰብ ከዚህ በላይ መበደል አልፈልግም። አንተ ይህንን ገንዘብ ከአባቴ የወሰድከው ቢዝነስ ልሰራበት ነው ብለህ ነው አይደል? በቃ ለአባቴ የሚፈልገውን ነገር ሰርታ አሳየው። እኔ እሱን ብቻ ነው የምፈልገው። እና ደግሞ ሌላ አንድ ነገርም ዋሽቻለሁ። ማለት ያንተ እውነተኛ ማንነት እኔ ውስጤን ቀይሮት ትክክለኛ ስሜት እንዲሰማኝ አድርጎኛል። ዳኒ እኔ አላረከስኩልህ ማለት ልጁ እንዲወለድ የምትፈልግ ከሆነ በእኔ ሀሳብ መስማማት አለብህ። አለበለዚያ ልጁን አልወልድም። ማለት ምንድነው ማድረግ ያለብኝ? ምንድነው ሀሳብሽ? የኔ ፍቅር ሀሳብሽ ምንም ይሁን ምንም ከማድረግ ግን ወደ ኋላ አልልም። 1 ሚሊዮን ብር ፈልጋለሁ። ይሄንን ብር እንደምንም ብለህ ማምጣት ካልቻልክ ልጅ የሚባል ነገር የለም። አንተም እዚህ ፍቅር ፍቅር ማለትን ታቆማለህ። በቃ ሁሉም ነገር ያበቃለታል። በቃ ይሄም ካንተ ገንዘብ ለመቀበል የፈጠርኩት ውሸት ነው። ያኔ ተኝተን አብረን ያደረን ጊዜ ምንም ነገር አልተፈጠረም። እዚህ ክፍል ገብተን ያደረግነውን ማታስታውስ? እዚህ ደግሞ ምን አደረግን? ያው ሳሎን የጀመርነውን ደስታ መደምደሚያ ያንን ደስ የሚል ነገር ምን አደረግን? ምን ሆነ? ሁለት የሚዋደዱ ጥንዶች ልብሳቸውን አውልቀው አልጋ ውስጥ ገብተው ምንድነው ሊያደርጉ የሚችሉት? አደረግን እንዴ? ያ በጣም ሰክሬ ነበር ማለት ነው። መጀመሪያም እኮ ስመጣ ትንሽ ሞቅ ብሎኝ ነበር። ከዛ አንቺን ካገኘሁሽ በኋላ ምን እንደተፈጠረ አላስታውስም። በነገራችን ላይ ጀግና ያብያለሁ። ወንድሜ ስለኔ ነገርከውን ሁሉንም ነግሮኛል። ግን እኮ ብዙ ነገር አልነገርኩት። እሺ በቃ አንዴ ብቻ ልሳምሽ። በቃ ሁሉም ነገር ውሸት ነበር። ግን እመነኝ ከዚህ በኋላ ለእናትህም ለአባትህም የወሰድኩባቸውን ቀለበት ብሩንም ሁሉንም ነገር ልመልስላቸውና በላቤ ሰርቼ አንተም ሰርተህ በምታመጣው ነገር የእውነተኛ ፍቅር እንዲኖረን ነው የምፈልገው። ያኔ የእውነት ወልድልሃለሁ።